እኔ የምለው ቤተሰብ ሰአዲና አሊ ለምንድነው ሙቤ ቤት ቀርበው ከከስተመሮቻቸው ጋር የማይነጋገሩት? አረ በጣም ብዙ ልጆች ብዙ እህቶች እያለቀሱ ነው። እኔም እንደዚህ ተበልቻለሁ። ትላንት ማታ ራሱን ሳዳምጥ ነበር። አንደኛይቱ ሳውዲ አረቢያ 3000 ሪያል በልቶኛል አሊ እያለች ነበር፣ ሀዋላ እየሰራ ብላ ማለት ነው። እና በጣም ብዙ እህቶች ማለት ነው። እኔም እንደዚህ የጓደኛዬ ባል የጓደኛዬ እንደዚህ በልተዋል ነው የሚሉት። ለምንድን ነው እነሱ ቀርበው ያለውን ነገር ማያብራሩት? ጥፋት ከሌለባቸው ችግር ከሌለባቸው ባለፈው ሰዓት ቪዲዮ ሰርታ እኔም ምንም ነገር የለብኝም የሰው ሀቅ የለብኝም እኔ ተበድሬያቸው አይደለም እቃ ፈልገው እኔ ጋ አስቀምጠውት ነው ብላለች ማለት ነው። እንደዛ ከሆነ ንጹህ ሰው ከሆኑ ምንም ከሌለባቸው ለምን ሙቤ ጋር ቀርበው ችግራቸው የማይናገሩት? ያለውን ነገር ለምን ሙቤ ጋር ቀርበው የማይናገሩት ማለት ነው። እና ወላሂ ከባድ ነው ማለት ይሄ ሁላ ሰው እያለቀሰባቸው በንቀት ዝም ብለው ማለታቸው ራሱ አንድ ሌላ ነገር ነው ብዬ አስባለሁ። ምክንያቱም ምንም ነገር ጥፋት ከሌለባቸው እነዚህ ልጆች የሚያወሩት እውነት ካልሆነ ቀርበው ይናገሩ ነበር ማለት ነው። በመቀጠል ደግሞ አንድ ልጅ ሁለት ልጅ አይደለም በጣም ብዙዎች ናቸው። እኔ ደረሰኝ አለኝ፣ እኔም እንደዚህ ተበልቻለሁ፣ ሙቤ እኔም እንደዚህ ተበልቻለሁ፣ ቁጥር ስፍር ቁጥር የላቸውም እኔ ተበልቻለሁ የሚሉ ማለት ነው። እና እውነት የዚህ ሁላ ሰው ሀዘን እውነት የዚህ ሰው ሁላ ሀቅ እንባ ኖሮባችሁ እንደ እውነት እናንተ ሰላም አግኝታችሁ ታድራላችሁ ወይስ እንዴት ነው ነገሩን? ያልገባኝም እውነት ለመናገር ማለት ነው። እና አላህ ከሰው ሀቅ ይጠብቀን። ብቻ ከባድ ነው ወላሂ ሀቂቃ ማለት ነው። ግን እነሱ ይሄ ሁላ ሰው እያወራ እንደዚህ ይሄ ሁላ ሰው ማስረጃ እያቀረበ ኑ ተብለው ተነገራቸው። ለምን ሙቤ ጋ መጥተው ለመናገር ኩራት ያዛቸው? ለምን ኮሩ? ሙቤ ጋ መጥተው ሶሻል ሚዲያ ተጠቃሚ ናቸው አይደሉም አንለም፣ ግን በዛው መጥተው ለከስተመሮቻቸው ያለውን ነገር ለምን አያስረዱም? ስልክ ሲደወላቸው አይመልሱላቸው? ለምን አይመልሱም? በነገራችን ላይ ይሄ ነገር እኔ ራሱ አጋጥሞኝ ያውቃል። እነሱ ጋር ባይሆንም ሌላ ሰው ጋር አጋጥሞኝ ያውቃል። እንደነሱ ፌመስ ዩቱበሮችን ልኬ ስልክ እንኳን ሲደወልላቸው አያነሱም ማለት ነው። እናላችኋለሁ ተቋረጠ እና በጣም አስቸጋሪዎች ናቸው እንደዚህ ፌመሶች ታዋቂዎች። በዩቱብ መንደር የሚያወሩት ሌላ ነው፣ በውስጥ የሚመልሱት ሌላ ነው። ስልክ ካነሱላችሁ ያውም በሰላም አያወሩ፣ ይነጫነጫሉ። የገዛ ገንዘባችሁን እነሱ ጋር ከደረሰ በኋላ ማለት ነው። እና በጣም አስቸጋሪ ናቸው ሀቂቀተን ማለት ነው። እና ይሄ ሁሉ ሰው እያለቀሰ ለምንድን ነው በቃ እነሱ መጥተው ለመናገር ወይም ለማብራራት ኩራት የያዛቸው ለምንድን ነው? በጣም ይገርማል ወላሂ። በጣም ብዙ ልጆች ናቸው አይታችሁ ከሆነ በጣም ብዙ እህቶች ናቸው እንደዚህ ተበልቻለሁ፣ እኔም እንደዚህ እኔም የዛሬ 2 ዓመት እኔም የዛሬ 3 ዓመት አስባችሁታል? የ3 ዓመት የ2 ዓመት እቃ አንድ ሰው እነሱ ጋር ሲቀመጥ ገንዘብ ማለት ነው እንዴ ገንዘብ ያ ገንዘብ የሆነ ነገር ቢገዙበት በ3 ዓመት ስንት እንደሚያተርፍ አስባችሁታል እንዴ? በጣም ነው እኮ የሚገርመው ወላሂ። እና ለምን እንደዚያ ያደርጋሉ? ይህ የሰው እንባ ቁጥሩ አይደለም። በተለይ የእኛ ሸቃሊት መዳም ቅመሞች እንባ ወላሂ በጣም ከባድ ነው። በጣም መፈራት ያለበት ነገር ቢሆን የስደተኞች እንባ ነው። የማንም ሰው እንባ ነው፣ ግን የስደተኞች ይለያል ማለት ነው። እና ችግር ከሌለባቸው ጥፋት ከሌለባቸው ሙቤ ጋር መጥተው ያለውን ነገር ቢያስረዱ። ምክንያቱም ልጆች እዛ ቤት ሙቤ ጋር ሄደው ነው እየወቀሷቸው ያለው። ስለዚህ ሄደው ምላሽ መስጠት ለምን አቃታቸው? ንቀት ነው ወይስ ምንድን? ንቀት ነው፣ ሌላ ምንድን ነው? ንቀት ነው፣ አኪድ ንቀት ነው። አንደኛ ስማችን ጠፍቷል እና በቃ ምን ያመጣሉ ብለው አስበው ነው እንዴ? ለዚህስ ምን ያመጣሉ አሉ። ለወደፊቱስ ወደፊት ስራቸውን አይሰሩም አይቀጥሉም? እንዴት ነው ነገሩ? ወይስ ሀብት በቃን ብለው ነው? እና ብቻ በጣም ያሳዝናል ወላሂ ሀቂቃ በጣም ያሳዝናል። እንደዚህ የሰውን ገንዘብ ይዛችሁ የምትኩራሩ ሰዎች አላህን ልትፈሩ ይገባል ማለት ነው። ይሄው እንደምናየው ነው። ትላንት ያየነው ሰው ዛሬ ሞተ እየተባለ ነው። እኛም ዛሬ ያለን ነገ አናውቅም፣ ወይ አለን ወይ እንሞታለን ማለት ነው። አላህ ነው የሚያውቀው። ነፍሳችን በሱ እጅ ነው ያለችውና የሰው ሀቅ ፍሩ፣ የሰው እንባ ፍሩ ማለት ነው። ምንም እንኳን የሰው ነገር የሌለበት የሰው ላብ የሰው እንባ የሰው ሀቅ የሌለበት ገንዘብ እንኳን አልበረክት ብሏል። የሰው እንባ ኖሮበት እንዴት ነው ገንዘባችሁ የሚበረክተው? እኔ እኮ አይገባኝም እውነት ለመናገርና
ብቻ ከባድ ነው። ለማንኛውም ሙቤ ቤት ቀርበው ችግራቸውን ቢናገሩ የተሻለ ነው ብዬ አስባለሁ። ካልሆነ ወደፊት ኦዲየንስ ኬት ያገኛሉ እንዴ?